ቀናኢ መንፈስ የሚታይበት ጥያቄ ነው። የሁሉም ሰው ጥያቄ ሊሆን የሚችል ነገር ነው። እሺ አምላክ አንድ ነው፣ አንድ አምላክ እንዳለ እናውቃለን። ሞኖቲስት ሃይማኖት ተከታይ ነው እስልምና። ያንን መከተል ይገፋፋኛል። ግን የመጨረሻ ነብይ ናቸው ተብሎ የሚታሰቡ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እሳቸው አሉ። እሳቸው መቀበል ለኔ ግዴታ ነው ወይስ አይደለም የሚል ነው። ሌሎች ያሉ ነገራቶችን እንትኖች ያዩልሃል። አቡኪ አለ ኢብሮ ቀጥሉ። በቃ ፎንሽ እሺ ኡስታዝ አለ ወይስ ልቀጥል? ኢብሮ እኔ ሀጃ ላይ ለወጣ ነውና ልጁ ሲገባ ነው የገባሁት። አቡኪ ከተመቸ ቀጥል፣ ካልተመቸ ግን ልቀጥል። መቻል ቀጥል ኢብሮ። ከተመቸ ቀጥል። አትክደርደር ቀጥል አቡ። አይ አይደለም፣ አይ የሰው እንትን ላይ እንዳልሄድ ብዬ ነው። እሺ ያህያ ነው ያህያ። ኦኬ ከይቅርታ ጋር እሺ። በነብዩ መሐመድ ማመን ግዴታ ነው። ነብዩ መሐመድ ማመን ምንድን ነው? አላህ የመጨረሻው ነብይ በማለት ነው በቁርአን ላይ የነገረን። ወኻተመ ነብይን የነቢያት መደምደሚያ ናቸው እና የነ ኢብራሂም የነ እስማኤል የነ ኢስሐቅ የነ ያዕቆብ የነ ዩሱፍ የነዚህ ሁሉ ነቢያት አምላክ ነው እሳቸውን የላካቸው ማለት ነው። ተግባባን። የተላኩበት ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ምንም ነገር የለም። የተላኩበት አንድ ምክንያት አለ። እሱም ልክ ሌሎች ነቢያቶች የተላኩበት አንድ መልእክት አለ። እሱም የአንዱን አምላክ በብቸኝነት እንድንገዛ ነው የተላኩበት ምክንያት ማለት ነው። እሺ ከፍቼ ባሳየህ ምናልባት ጥሩ ይመስለኛልና አንድ ጊዜ ላሳየህ። እሺ ገና ፍራሽ ላይ ሆነን ነው ያለነው ጋይስ። እሺ እንግዲህ አላህ Subhanahu Wa Ta'ala ነቢያትን ሲልክ ማለት ነው የላከበት አንድ ምክንያት ብቻ ነው ያለው። እሱ ምንድነው? ተመልከት ምን እንደ ጣዖትንም ራቁ ኦኬ በማለት አለ በማለት መልእክተኛን በእርግጥ ልከናል አለ። ስለዚህ የተላኩበት ሁሉም መልእክተኞች ምንድነው? አላህን ተገዙ፣ ጣዖታትን ራቁ። ከነዚህ መልእክተኞች ደግሞ አንደኛው ነብዩ መሐመድ ናቸው። ሌላኛው ሙሴ ነው። ሙሴም ሲላክ እንደዛው ነው፣ ታዛዥ እንዲሆን ነው። ህዝቦቹም ራሳቸውም ኢንኩንቱ ሙስሊሚን፣ እሱም ህዝቦቹም ታዛዥ እንዲሆኑ። ኑህም እንደዛው ኖህ ማለት ነው። ወኡሚርቱ አን አኩነ ሚነል ሙስሊሚን፣ ከሙስሊሞች እንደሆን ታዝዣለሁ በማለት ይሄ ሁሉ ምንድነው? አንድ አምላክን በብቸኝነት እንዲገዙና ወላ ተተፈረቁ ፊሂ፣ በሱም አትለያዩ ማለትን ነው ያወረደው አላህ። ለዛ ነው አላህ ምን አለ መሰለ ሱረቱ ሹራ ምዕራፍ 42 ቁጥር 13 ላይ እንዲህ አለ፣ ለናንተም አለ ለናንተ ለነብዩ መሐመድ ኡመት ማለት ነው። ምንድነው ይሄ ነገር? በአላህ ወይ ቆይ ሰዓት ታስገቢ አለዛ አጥል አድርጊኝ። እሺ ለናንተም ለነብዩ መሐመድ ኡመት አለ ያንን በእርሱ አለ ኖህ የታዘዘበትን እሺ ደነገገላችሁ። ሌላ ያንንም ወደ እናንተ የተወረደውን ያንንም በእርሱ አብርሃም የተደነገገበትን ለአብርሃም የተደነገገለትን ሙሳንና ዒሳንም፣ ሙሳ ማለት ያው ሙሴ ነው፣ ዒሳ ማለት ደግሞ ኢየሱስንም ያዘዝንበትን ሃይማኖት በእርግጥ ማነው በትክክል አቋቁሙ፣ በእርሱም አትለያዩ ማለት እንደነገገን አለ። ተግባባን። ለእናንተ ከሃይማኖት አለ ያንን በእርሱ ኑህን አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይዘውት የመጡት ነገር አዲስ ትምህርት አይደለም። ያ ነቢያት ሲያምኑበት የነበረው ነቢያት ሲከተሉት የነበረው አንድ አምላክን በብቸኝነት ተገዙ የሚለውን ትክክለኛ አስተምህሮ ነበረ። ተግባባን። ለዛ ነው አላህ በብዙ ቦታ ለምሳሌ ምን ይላቸው ነበር መሰለ? ፈስቢር ታገስ ይላቸዋል። ከማ ሰበረ ኡሉል ዐዝሚ ሚነር ሩሱል፣ እነዛ የቆራጥነት ባለቤቶች የሆኑት ነቢያት እንደታገሱት አንተም ከአላህ የተላከ ነብይ ነህና ታገስ በማለት ነብዩን ሰለላሁ ዐለይሂ ወሰለም ምን ይላቸዋል? የታገስ እያለ ይነግራቸዋል። በሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ እኛ ወደ ኑህና ከእርሱም በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን ይላል። አየው
ወደ ኑህና ከሱ በኋላ በመጡት ነቢያት በነ ኢብራሂም፣ በነ እስማኤል፣ በነ ይስሐቅ፣ በነ ያዕቆብ በእነዚህ ሁሉ ላይ እንዳወረድን ወደ አንተ ማወረድን አለ አላህ። ወደ ኢብራሂም፣ ወደ እስማኤል፣ ወደ ይስሐቅም፣ ወደ ያዕቆብም፣ ወደ ነገዶቹም 12ቱ፣ ወደ ዒሳም፣ ወደ አዩብም፣ ወደ ዩኑስም፣ ወደ ሃሩንም፣ ወደ ሱለይማንም እንዲሁም አወረድን አለ። ለዳውድም ዘቡርን ሰጠ ነው በማለት አላህ ለነዚህ ሁሉ ነቢያት የሰጠው አንዱ አምላክ ለነብዩ ሙሐመድ ሰጥቷል ማለት ነው። ሰጥቷቸዋል ማለት ነው። ተግባባን። ከነዚህ ነቢያት ደግሞ ያልተጠቀሱም አሉ የተጠቀሱም አሉ። እሺ ሌላ ደግሞ ምን አለ መሰለ በአላህና ወደኛ በተወረደው ቁርአን አለ በአላህና ወደኛ በተወረደው ቁርአን ወደ ኢብራሂምም በተወረደው እሺ ወደ እስማኤልም ወደ ይስሐቅም ወደ ያዕቆብም ወደ ነገዶቹም በተወረደው በዚያ ሙሳና ዒሳም በተሰጡት በዚያ ነቢያት ከጌታቸው በተሰጡት ከነሱ በአንድም መካከል የማንለይ ስንሆናል። አሁን እዚህ ጋር ነው ፖይንቱ። በአንድም መካከል የማንለይ ስንሆን አመንን እኛም ለእርሱ ለአላህ ታዛዦች ነን አለ። ስለዚህ በእነዚህ ሁሉ ነቢያት አምኖ አንድ ሰው በነቢዩ መሐመድ ከካደ በሁሉም እንደ ካደ ይቆጠራል። በነቢዩ መሐመድ አምኖ በነቢያት ሁሉ አምኖ በኢየሱስ ብቻ ቢክድ በነቢያት ሁሉ እንደ ካደ ይቆጠራል። በነቢያት ሁሉ አምኖ በነቢዩ መሐመድም አምኖ በዒሳም አምኖ በሌሎችም ነቢያት አምኖ በሙሴ ከካደ በነቢያት ሁሉ እንደ ካደ ይቆጠራል ማለት ነው። በነቢያት በአጠቃላይ ከአላህ ዘንድ ነው የመጡት ከአላህ ዘንድ ነው የተላኩት መልእክታቸው ከአላህ ነው የሚለውን በአጠቃላይ ማመን አንድ ሙስሊም ያደርገዋል ማለት ነው። ተግባባን። ስለዚህ አላህ Subhanahu Wa Ta'ala ይሄንን ነው ያዘዘው ማለት ነው። ተግባባን። በአጭሩ ነብዩ መሐመድን ማመን ግዴታ ነው። ማመን ግዴታ የሚሆነው ደግሞ ምንድነው? አላህ ስለላካቸው ነው በአጭሩ ማለት ነው። ያ ግልጽ ነው። ያለሳቸው ያለ መልእክተኞች እስልምና የለም። ሁሉንም መልእክተኞች ነው መቀበል ያለበት አንድ ሰው። ግልጽ ነው። ያ ማለት መንገድ ናቸው እንደማለት ነው አይደል? ወደ ፈጣሪ የሚወስዱን። አዎ ሌላ ነገር አይደለም። አንዳቸውን ከአምላክ ጋር ከነዚህ ጋር አንዱንም ብታያይዝና ብጠራ ሙስሊም አይደለም። ኦሬዲ ወጣል፣ ከእስልምና ትወጣለህ። አንድ ሰው አላህን ብቻ ነው በብቸኝነት የሚገዛው እንጂ እነዚህ ቅዱሳን ነቢያት የፈለገ ነገር ይሁን ማንም ይሁን ማን የሚጠራው አላህ ብቻና ብቻ ነው። በእስልምና ከዚህ ውጪ የለም። አንድ ፖይንት ብቻ አለስተህና ከዛ ተነግረኛል። አንድ ፖይንት ብቻ አለስተህ ኦኬ። አይ ሰሞኑን ስታክ ማድረግ ጀምሯል ይሄ ነገር ያውላ። እሺ ለምሳሌ እሺ ያው ተመልከት፣ እኛ ተውሂድ ብለን ስናምን የምናምነው ኧረ ቢስሚላህ ምን ሆኖ ነው ይሄ ነገር? እሺ እንደዚህ ላድርገው። ተውሂድ ብለን ስናምን የምናምነው ከዚህ አንፃር ነው። እንግዲህ ተመልከት፣ እንግዲህ ላሳየህ አንድ ጊዜ ያውልህ ምን ይላል በሱረቱል አንዓም ምዕራፍ 6 ቁጥር 162 ላይ ስግደቴም መገዛቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ነው። በቃ ከዚህ ውጪ ለማንም አይደለም፣ ለአላህ ብቻ። ያው ቀደም እንዳልኩ ነቢያትም ሁሉ የተላኩበት አጭሩ ነገር ምንድነው? ጣዖታት ተረቁ፣ አላህን በብቸኝነት ተገዙ። አላህ ምን አለ በሱረቱል ኢስራ ምዕራፍ 17 ቁጥር 23 ላይ ጌታህም እንዲህ ሲል አዘዘ። ምን አለ? እሱን እንጂ ሌላን አትገዙ፣ እሱን እንጂ በቃ ሌላ ማንንም ነቢያት ይሁኑ መላእክት ይሁኑ ማንም ይሁን በቃ ከሱ ጋር ማንንም ማጋራት አይቻልም። በሌላ በሱረቱል ኒሳ ምዕራፍ 4 ቁጥር 36 ላይ አላህን ተገዙ በሱ ምንንም አታጋሩ፣ ምንም ነገር እንዳታጋሩአል። የትኛውን አምላክ ሲባል ሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ በለሱ አላህ አንድ ነው፣ ሁለተኛ የሌለው ማለት ነው፣ ሶስተኛም የሌለው። ተግባባን። ነብያችንም ሰለላሁ ዐለይሂ ወሰለም ሲያስተምሩ ሳይ ሙስሊም 16 ኤ ላይ እንዲህ አሉ። እሺ 5 መሰረቶች አሉት እስልምና አሉ። አላ አንዩ የመጀመሪያው ከአምስቱ አንዱ አላ አንዩ ወሂድ አላሁ አላህን ብቸኛ ሊያደርግ ነው፣ በመገዛት በጌትነቱ በባህሪው በእነዚህ ሁሉ ብቸኛ ሊያደርግ ነው አሉ። ከዛ በኋላ ነቢያቶች በአላህ ላይ ቢያሻርኩ
በአላህ ላይ ከሱ ሌላ አምላክን ቢይዙ ኖሮ እንዲህ አላቸው በሱረቱል አንዓም ምዕራፍ 6 ቁጥር 88 ላይ ይህ የአላህ መመሪያ ነው በእርሱ አለ ከባሮቹ የሚሻውን ሰው ይመርጣል አለ ባሮቹ ማን ነው ባጋሩም ኖሮ እነዚህ ባሪያዎቹ ነቢያት ቢያጋሩ ኖሮ ይሰሩት የነበረው ከነሱ በታበሰ ነበር በዜሮ ይባዛ ነበር ማለት ነው ከነ ነው በቃ በአላህ የሚያጋራ ሰው ምንም ጥቅም የለውም ሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ እንዲህ ይላል አላህ በእርሱ ማጋራትን በፍጹም አይምርም ማለት ከሞተ እንደዛው ከሞተ ተውባ ሳያደርግ ይቅርታን ሳይጠይቅ ከሞተ ማለት ነው አላህ በእርሱ ማጋራትን በፍጹም አይምርም ከዚያ ሌላ ያለውን ኃጢአት ለሚሻው ሰው ይምራል አለ መቼ ተውባ ሳያደርግ ከሞተ ወደ አላህ ሳይመለስ ከሞተ ከአላህ ጋር አጋርን ይዞ ከሞተ መቼም አይማርም የጀሃነም ማቃቂ ነው የሚሆነው ያ ሰውዬ ተግባባን ስለዚህ በአጭሩ አላህ አንዱ አምላክ በብቸኝነትን ስለመገዛት ነቢያት የሰበኩትን አስተምህሮ እስልምናን መቀበል ነው ትክክለኛው ጎዳና ነው ብሎ እስልምና የሚያስተምረው ይሄንን እስልምናን የማይቀበል ሰው ካለ ደግሞ ወመን يبتغي غير الاسلام دينا فلن يقبل منه ከእስልምና ውጪ ሌላ ሃይማኖት አለ ብሎ የሚያምን ሰው ካለ አላህ ዘንድ ተቀባይነት የለውም እንደውም وهو في الاخره من الخاسرين እሱ በመጨረሻው ቀን ከከሳሪዎች ይሆናል ይለናል ያያ ግልጽ ነው ኦልራይት ልቀጥልና ደግሞ በዚሁ ላይ ማለት ነው አሁን ኢስላምን ለመቀበል አንዳንድ የሚያወዛግቡኝ ማለትም እያነጻጸርኩ ነበር ከዚህም በፊት እና ስላውጣና ልንገር ችግር የለውም አብሽር ያ ረብ ካሜራ ወደኔ ከዞረ ማለት ነው ተበላው ከላይ አለመልበስ ስታፍ ትላላችሁ እሺ ያ ቀጥል ሱራ 4:89 አውጣልኝ እስቲ እሺ ምንድነው የሚለው ሐሳቡን ከነገርከኝ ፋይል ላይ ምናልባት ካለ ላውጣ እችላለሁ ማለትም ይሄ ገደሏቸው የሚል ነገር አለና ሳነጻጸር እንዴት መሰለ ያገኘሁት ሙስሊምን የወጣውት ገደሏቸው ስለሚለው የሚል ነገር ነው ያገኘሁት እና አነበብኩት አልተረዳሁትምና እስቲ እንድታስረዳኝ ነበር ማሻአላህ እሺ አስረዳለሁ ጥሩ ጥያቄ ነው የጠየቅከው ብዙ ቦታ እንደዛ ሊል ይችላል ግን አላህ የመጀመሪያው ነገር አላህ Subhanahu Wa Ta'ala አንድ ትልቁ በእስልምና ማወቅ ያለብህ ነገር እሺ ምን አለ መሰለህ ያው ተመልከት በሱረቱ አልበቀራ ምዕራፍ 2 ቁጥር 256 ላይ እንዲህ ይላል የታለ እሺ ኦኬ እዚህ ጋር አለ በሃይማኖት ማስገደድ የለም ማለት ማስገደድ የለም ቅን መንገድ ከጠማማው በርግጥ ተገለጠ አለ ኦሬዲ የተገለጠ ነገር በሃይማኖት ማስገደድ የለም ኦኬ እነማን ነው ገደሉ የሚለው ምናምን እናያለን እያንዳንዱ ማለት ነው እንግዲህ አለ አላህ ምን አለ በሱረቱ ሩም 30:44 ላይ የካደ ሰው ክህደቱ ጠንቁ በራሱ ላይ ነው የሚሆነው መልካምም የሰራ ለነፍሶቻቸው ማረፊያዎችን ያዘጋጁ ይላል ኦኬ ጥሩ ስለዚህ መልካምም ቢሰራ አንድ ሰው ጥሩንም ቢሰራ የሚሰራው ለራሱ እንጂ ለማንም ብሎ አይደለም የሚሰራው ማለት ነው ኦኬ አንዴ ከዛ በኋላ ምን አለ እስቲ እሺ አንድ ጊዜ ይሄው አላህ ምን አለ በሱረቱል ካፍ ምዕራፍ 18 ቁጥር 29 ላይ ምን አለ መሰለ በእውነት በማን እውነቱም ከጌታህ ነው አለ የሻም ሰው ይመን የሻም ሰው ይካድ አለ መብት አለ ማለትም መብት ሳይሆን ነፃ ፍቃድ አለ ነፃ ፍቃድ አላህ መካድ መብት አይደለም ነፃ ፍቃድ እንጂ አላህ መካድ ነፃ ፍቃድ እንጂ መብት አይደለም ኦኬ ቀጠለ ምን አለ እንግዲህ ምን አለ መሰለ አሁን እዚህ ጋር ሲናገር አላህ ቢከራከሩህም ፊቴን ለአላህ ሰጠው ምንድነው የሚለው እሺ የተከተሉኝም ሰዎች እንደዚሁ ለአላህ ሰጡ በላቸዋል እነዚያም መጽሐፉን ለተሰጡ ሰዎችና ለማህይሞች ሰለማችሁ ነው በላቸዋል ቢሰልሙ በርግጥ ተመሩ አለ ቢሰልሙ በርግጥ ተመሩ እንቢ ቢሉም ባንተ ላይ ያለብህ ማድረስ ብቻ ነው ሂድና ገደላቸዋል ማድረስ ብቻ ነው ባንተ ላይ ኦኬ ሱረቱል ቃፍ ይሄ ደግሞ በጣም የሚገርም ነው ምዕራፍ 50 ቁጥር 45 ላይ እኛ የሚሉትን ሁሉ አዋቂ ነን አንተም በእነሱ ላይ አስገዳጅ አይደለህም
አታስገድዳቸው። ስለዚህ ዛቻዬን የሚፈራ ሰው በቁርአን አስታውስ እንጂ አንተ አስገዳጅ አይደለህም። ነብዩ አስገዳጅ ሆኖ አይደለም የተላኩት። ኦኬ ጥሩ። ስለዚህ አሁን ታዲያ ምንድነው ግደሏቸው የሚለው ካልከኝ ሱረቱል ሐጅ ምዕራፍ 22 ቁጥር 38 ላይ እንዲህ ይላል። ምን አለ መሰለ? አላህ እነዛ ካመኑ ላይ ይከላከልላቸዋል አለ። ስለ መከላከል ነው የሚያወራው። መከላከል ነው። ልብ አድርግ። አላህ ከዳተኛ ውለታ ቢስ ሁሉን አይወድም። ስለዚህ ምንድነው ለነዚያም ለሚገደሉት ምእመናን እነሱ የተበደሉ በመሆናቸው አለ መጋደል ተፈቀደላቸው አለ። ልብ አድርግ። መጋደል የሚባለው መከላከል ነው። ተግባባን? መጋደል የተበደሉ በመሆናቸው አላህም እነሱን በመርዳት ላይ በእርግጥ ቻይ ነው አለ። ቀጠለ ምን አለ? እነዛ ጌታችን አላህ ነው ከማለታቸው በቀር ያለ አግባብ ከሀገራቸው የተባረሩ ለሆኑ ተፈቀደ ምን መጋደል፣ ራሳቸውን መከላከል። ከሀገራቸው ኢትዮጵያ ድረስ መጥተዋል። እንደምታውቀው ከመካ ወደ መዲና አሳደዋቸዋል። ኢትዮጵያ ድረስ አሳደዋቸዋል፣ ገለዋቸዋል፣ አጥፍተዋቸዋል። ይህንን እያየ አላህ ምን ይላቸው ነበር? ኩፉ አይዲየኩም እጃችሁን ሰብስቡ እንዳትዋጉ እያለ አላህ ይመክራቸው ነበር። ከዛ መጨረሻ ግን ለነዛ ለሚገደሉት ምእመናን እነሱ የተበደሉ በመሆናቸው መጋደል ተፈቀደላቸው ነው የሚለው። ለመጀመሪያ ጊዜ የተፈቀደው በዚህ ምክንያት ነው እንጂ ግደሏቸው የሚል ነገር የለም። በሱረቱ ተውባ 9:36 ላይ ግደሏቸው የሚባልበት ምክንያቱ ምንድነው ካለን ይሄው ምን ይላል መሰለ? ወቃቲሉል ሙሽሪኪነ ካፋ ከማ ዩቃቲሉነኩም ካፋ አለ። ምንድነው ያለው? አጋሪዎችንም በአንድ ላይ ሆነው እንደሚዋጓችሁ አለ። እንደሚዋጓችሁ በአንድ ላይ ሆናችሁ ተጋደሏቸው ነው የሚለው። ተግባባን? ሲጋደሏቸው ነው የሚጋደሉት። ለዛ ነው አላህ ምን አለ በሱረቱል ሙምተሒና ምዕራፍ 60 ቁጥር 8 ላይ እንዲህ ብሎ ይናገራል። ከነዚያ በሃይማኖት ካልተጋደሏችሁ አለ ካልተጋደሏችሁ ከሀገሮቻችሁም ካላስወጧችሁ ከሃዲዎች መካከል ብትውሉላቸውና መልካምን ነገር ማለት ነው ወደ እነሱም ብታስተካክሉ አላህ አይከለክላችሁም። መልካም ነገር ማድረግ እነዛ ያልተጋደሏቸውም ማለት ነው። አላህ ትክክለኞችን ይወዳልና አለ። ትክክለኛ ነገርን ይወዳል አላህ። ያልተጋደለህን መልካም ብትውልለት ችግር የለውም እንኳን ልገለው ይቅርና። እንደውም ምን አለ? ከዛ አላህን አላህ የሚከለክላችሁ ከነዚያ በሃይማኖት ከተጋደሏችሁ ከቤቶቻችሁም ካወጧችሁ እናንተን በማውጣት ላይ ከረዱ ከሃዲዎች እንድትወዳጇቸው ብቻ ነው። በቃ እነዚህ እንዳትወዳጁ ነው። ከዛ ውጭ ግን ወዳጅ የሚያደርጋቸው ሰዎች እነሱ በዳዮች ናቸው በማለት እነዛ የተጋደሉትን ከሀገር ያባረሩትን ነው። ታዲያ እነዛ ማን ነው የምትጋደሉ ሲባል ሱረቱል በቀራ ምዕራፍ 2 ቁጥር 190 ላይ እነዚያ የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ፣ ራሳችሁን ተከላከሉ ነው። ግን ስትጋደሉ ወሰንን አትለፉ። ስትጋደሉ ራሱ ወሰንን አትለፉ ይላል። አላህ ወሰን አላፊዎችን አይወድምና አለ። በጣም የሚገርም ነው። ከዛ ባገኛችኋቸውም ስፍራ ሁሉ ገደሏቸው። እነማንን? የሚጋደሏችሁን፣ ከቤቶቻችሁ ያስወጧችሁን፣ ንብረቶቻችሁን፣ ልጆቻችሁን የገደሉ እነዛን ነው። ተግባባን? እሺ። ከዛ ካስወጧችሁም ስፍራ አስወጧቸው። ተግባባን? መከራም ከመገደል ይበልጣል የበረታናትና ያለ አላህ ይናገራል። ግን አለ ይሄንን ሁሉ ሄደው ቢከለከሉም አላህ መሐሪ አዛኝ ነው። በቃ ይሄንን ከተው እሺ ብለው በቃ ከተው አላህ መሐሪ አዛኝ ነው ተዋቸው ይላል። ተግባባን? ስለዚህ ያለው ነገር እስልምና ላይ በመጋደል ጉዳይ ላይ ይሄንን ነው። እንደውም የሚገርምህ ማለት ነው ምን አለ መሰለ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ በሳሂህ ቡኻሪ 2965 ላይ አዩሃናስ እናንተ ሰዎች ሆይ ላ ተተመነው ሊቃአ ዐዱዊ ማን ነው እነዛ ጠላቶችን መገናኘት አትውደዱ። ወሰሉላህ አልዓፊያ አላህን ምን አድርጉ? ማህርታውን ጠይቁት። ሰላምን ጠይቁት አለ። ግን አለ ፈኢን ለቂቱሁም ከተገናኛችሁ ፈስቢሩ ታገሱ። ተግባባን? ሌላኛው ደግሞ አላህ በሰሂህ አልቡኻሪ 6914 ላይ ምን አለ? መን ቀተለ ነፍሰን ሙዓሃደን አንዲትን ነፍስ በቃል ኪዳን ላይ ያለችን ክርስቲያንም ይሁን አይሁዳውያን ነፍስ ያልነካን ሰው ምንም ያልነካን ሰው የነካ
የገደለ ለም የሪህ ራኢሐተል ጀና የጀነትን ሽታዋን እንኳን አያገኝም። እንኳን ጀነት ሊገባ ሽታዋን ራሱ አያገኛትም ማለት ሽታዋን። ስለዚህ ይሄን ይመስላል። ያያይ ግልጽ ነው። ያያ ግልጽ ነው። አልሰማውም ብቻ እንዳትለኝ።